በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሰባተኛ ሳምንት ኒቆዲሞስ መዝሙር ሆራሃቤሁ ምስባክ ሐወስከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወኢተረክበ አመፃ በላዕሌየ ከመ ይንብብ አፉየ ግብረ እጓለ እመሕያው። ልቤን ፈተንከው በሌሊትም ጎበኘኸኝ፣ ፈተንከኝም ምንም አላገኘህብኝ። የሰውን ስራ አፌ እንዳይናገር ፈቃዴ ነው። መዝሙር 16 ከቁጥር 3 ሐወስከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወኢተረክበ አመፃ በላዕሌየ ከመ ይንብብ አፉየ ግብረ እጓለ እመሕያው። ኢትዮጵያዊው ቅዱስ ያሬድ የዐቢይ ጾም የሳምንታት ስያሜዎች ከነሥርዓተ ማኅሌቱ በጾመ ድጓ መጽሐፍ አዘጋጅቶታል። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሠረት ኒቆዲሞስ ተብሎ በሚጠራው በዐቢይ ጾም ሰባተኛ ሳምንትም ከዋዜማው ቅዳሜ ጀምሮ በቅድስት ቤተክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት፣ የሚነበበው ወንጌል ኒቆዲሞስን የሚያወሳ ነው። በዚህ ሰንበት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 እንደተገለጸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ የአይሁድ አለቃ ያስተማረው ትምህርት፣ እንዲሁም የኒቆዲሞስ አስተማሪ መምህረ ትሕትና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን ያስተማረው ትምህርት ይነበባል፣ ይተረጎማል፣ ይዜማል። ኒቆዲሞስ ማን ነው? ኒቆዲሞስ የሚለው ቃል የግሪክ ቃል ሲሆን ኒቆዲሞስ ማለት ድል ማድረግ ወይም አሸናፊነት ማለት ነው። ኒቆዲሞስ ፈሪሳዊ ከአይሁድ አለቆችና መምህራን አንዱ ነው። በዮሐንስ ወንጌል ምዕራፍ 3 እንደተገለጸው ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው እንደነበረና እርሱም በሌሊት ወደ ጌታችን መጥቶ እንደተማረ ተጠቅሷል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረ የትሕትና አርአያ ነው። ኒቆዲሞስ ፈሪሳዊ ብቻ ሳይሆን የፈሪሳውያን አለቃ፣ የኦሪት መምህር ብቻ ሳይሆን የኦሪትም ምሁር ነበር። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ስልጣናቸውና ሹመታቸው የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ ነበሩ። በዘመናቸው ዕውቀትን የሚገልጥ እውነተኛ አምላክ የካህናት አለቃ ኢየሱስ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታችን መገለጥ አልወደዱትም። የእርሱ ትሕትና የእነርሱን ትዕቢት የሚያጋልጥ ነበርና ወደ ጌታችን ኢየሱስ ክርስቶስ የሚሄዱት ሁሉ ይነቅፉ፣ ይከሱ ነበር። ጌታችንም የፈሪሳውያን ሐሳባቸውን በግብዝነት የተሞላና ከንቱም እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጻፎችና ከፈሪሳውያን ጽድቅ የሚበልጥ ሥራ እንዲሰሩ አስጠንቅቋቸዋል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 20። ኒቆዲሞስ ከነዚህ ከፈሪሳውያን መካከል የተገኘ ልዩ ምሁር ኦሪት ነበር። ኒቆዲሞስም ራሱን ለእውነት ልቡን ለእምነት አዘጋጅቶ ከሁሉ ቀድሞ በሌሊት ክርስቶስን ፍለጋ የመጣ ከነዚህም ከፈሪሳውያን ወገን ተለይቶ እንደ አባታችን እንደ አብርሃም ወደ ጽድቅ መንገድ የተጠራ ነው። ኒቆዲሞስ ሹመት እያለው ሁሉ ሳይጎድልበት እውነትን ለማወቅ እልቅናው ሳይታሰበው ከአካባቢው ጋር በመመሳሰል ሳይመርጥ ራሱን ዝቅ አድርጎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሊማር በሌሊት መጣ። መምህረ ትሕትና ጌታችን ኢየሱስ ክርስቶስም የኒቆዲሞስም ትሕትናውን ተቀብሎ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልዱ የሚማርበት ረቂቁን ሚስጥረ ጥምቀትን አስተማረው።
ኒቆዲሞስ ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ አባት ነው። የሃይማኖቱም ጽናት በተግባር የተፈተነ ነው። ለዚህም ማሳያ የሚሆነን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የአይሁድን ድንፋታ ሳይፈራ እሱን ያገኘ ያገኘኛል ሳይል በድፍረት የጌታችን ቅዱስ ሥጋውን በንጹሕ የተልባ እግር በፍታ ገንዞ በአዲስ መቃብር በጌቴሴማኒ የቀበረ ሰው ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 38። የጌታችን ክቡር ሥጋ ገንዘው ሲቀብሩም በጸናች የተዋሕዶ እምነት ጌታ እንደገለጠላቸው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለውን ጸሎት እስከ ፍጻሜው የጸለዩ ነበር። በዚህም ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ ምስጢረ ጥምቀትን ከጌታችን እንደተማረ የአዲስ ኪዳንን የምስጢራትን አክሊል ምስጢረ ቁርባንን እንዲሁ ተማረ። ይህንም በሚመለከት ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮት ይቀድስ የነበረውን ንፍቅ ካህን በባረከበት አንቀጽ በዚህ ምስጢር እየተራደን ከኔ ጋር ያለ ይህንን ካህን እርሱንም እኔንም ሥጋ እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን እንዲል ቅዳሴ ማርያም ቁጥር 115። ኒቆዲሞስ ከቀኑ ክፍለ ጊዜ ይልቅ የሌሊቱን ጊዜ ለትምህርት ለመረጠ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ ቀን ቀን በአይሁድ ወንበር በሸንጎ እየዋለ ሌሊት ሌሊት ደግሞ ከጌታችን ዘንድ እየመጣ ቃለ ወንጌልን ይማር ነበር። ኒቆዲሞስ መምህር ስለነበረ ስማር ብዙ ሰዎች ሲያዩኝ በውዳሴ ከንቱ መምህር መባል ይቀርብኛል ብሎ የአይሁድ መምህር ስለነበረ እንዳይሁድ ፈርቶ ሌሊት እየመጣ ይማር ነበር። ኒቆዲሞስም ከቀን ልብ ይልቅ የሌሊት ልብ በሙሉ ልቤን በማስተዋል ለመማር ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን መረጠ። ሌሊት ጨለማ ነው፣ ብርሃን የለም። ጨለማ የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ የሚያስረዳ ነው። ሌሊት የብሉይ ኪዳን ምሳሌ ነው። ኒቆዲሞስ እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለም፣ ወንጌልን ካንተ እማር ያስፈልገኛል ሲል በሌሊት ይመጣ ነበር። ብሉያት ከአዲስ ጋር ተዋህደው ሲተረጎሙ ሰሙና ወርቁ ተጣምሮ የሕይወት ትምህርት ያስገኛል። ኒቆዲሞስ ምንም እንኳን የቀኑ ክፍለ ጊዜ ባይመቸውም በሌሊት ሰዓት ለመማር ችሏል። እኛም ከእሱ ተምረን ከልብ ካለቀሱ እንባ አይጠፋምና ምንም ስራ ቢበዛብን ቅዱስ ቃሉን የምንማርበት ጊዜ አይጠፋምና ሕይወት ለሚገኝበት ትምህርት ጊዜ ልንሰጥ ይገባል። ሮሜ 7 ከቁጥር 1 እስከ 19፣ አንደኛ ዮሐንስ ምዕራፍ 4 ከ18 እስከ 21፣ ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 5 ከቁጥር 34 እስከ 42